አመለካከታችሁን ሊቀይር የሚችል አንድ ከባድ ጥያቄ ልጠይቃችሁ። መንገድ ላይ አዲስ የወጣ V8 መኪና እየነዳ እጅግ ውብ የሆነ ብራንድ ልብሶችን ለብሶ ዘመናዊ ካፌዎችና ክለቦች ውስጥ ሂሳብ ሲከፍል የምታዩትን ሰው ስትመለከቱ ወዲያውኑ አእምሯችሁ ዋው ይህ ሰውዬ ሀብታም ነው፣ ሕይወትን አሸንፏል ይላል አይደለ? አብዛኞቻችን ስኬትን የምንለካው በምናየው ዕቃ፣ በምንለብሰው ልብስና በምናወጣው ወጪ ነው። ነገር ግን እውነታውን ልንገራችሁ፣ ያ የምታዩት ሰው ምናልባትም ከእናንተ የከፋ የፋይናንስ ጭንቀት ውስጥ ያለ፣ የባንክ ዕዳ ያለበትና ነገ ስራው ቢቆም የትም ሊወድቅ የሚችል የወጪ ሀብታም ሊሆን ይችላል። በማህበረሰባችን ውስጥ አንድ ትልቅ ስህተት አለ። ሀብታም መሆንና እውነተኛ ባለጸጋ መሆንን አንድ ይመስለናል። ነገር ግን እነዚህ ሁለት ነገሮች እንደ ሰማይና ምድር እጅግ የተራራቁ ናቸው። ሀብታም መሆን ማለት ብዙ ብር ማግኘትና ያንን ብር ለሰዎች ለማሳየት በሚጠቅሙ ዕቃዎች ላይ ማጥፋት ማለት ነው። ባለጸጋ መሆን ግን አንተ ተኝተህም ታምህም አሊያም ከቤተሰብ ጋር እየተዝናና ገንዘብህ ወደ ኪስ የሚገባበት ሲስተም ስርዓት መገንባት ማለት ነው። ሀብታም ሰው የገንዘብ ጩኸት አለው። ባለጸጋ ሰው ግን የገንዘብ ጸጥታና እውነተኛ የጊዜ ነፃነት አለው። እንኳን ወደ ሊዮ ቼንጅ በሰላም መጣችሁልኝ። እኔ ሊዮ ነኝ። ዛሬ የምንነጋገረው እንዴት ቶሎ ብር አግኝተን እንደምናጠፋው ሳይሆን አእምሯችንን ማይንድ ሴታችንን ድጋሚ ፕሮግራም በማድረግ እንዴት ለራሳችንና ለልጅ ልጆቻችን የሚተርፍ የትውልድ ሀብት ጄኔሬሽናል ዌልዝ እንደምንገነባ ነው። ይህ ቪዲዮ የፋይናንስ ነፃነት እንድታገኙ የውሸት ሀብታሞችን መንገድ ትታችሁ እውነተኛ ባለጸጋ የምትሆኑባቸውን 7 ወሳኝ ምስጢሮች በጥልቀት ያሳያችኋል። እስከ መጨረሻው ከተከታተላችሁ እነዚህን 7 ጥልቅ ነገሮች ትማሩና ራሳችሁ ላይ ኢንቨስት ማድረግና እውነተኛ ባለጸጋ መሆን ትችላላችሁ ማለት ነው። ወደ 7ቱ ምስጢሮች ከመግባታችን በፊት ሀብታም መሆንና ባለጸጋ መሆን ያለውን አስገራሚ ልዩነት የሚያሳይ አንድ ታሪክ ላካፍላችሁ። ዳንኤል እና ሰለሞን ይባላሉ። ሁለቱም አዲስ አበባ ውስጥ የራሳቸውን ቢዝነስ ጀምረው በወር 1 ሚሊዮን ብር የተጣራ ትርፍ ማግኘት የጀመሩ ጎበዝ ወጣቶች ናቸው። ነገር ግን ለገንዘብ ያላቸው አመለካከት ፍጹም የተለያየ ነበር። መጀመሪያ ዳንኤልን እንመልከት። ዳንኤል ያንን 1 ሚሊዮን ብር ማግኘት ሲጀምር የመጀመሪያ ስራው አዲስ V8 መኪና በብድር መግዛት ነበር። በወር 100 ሺህ ብር እየከፈለ እጅግ ዘመናዊ ቪላ ቤት ተከራየ። ቅዳሜና እሁድ ውድ ክለቦች ውስጥ ለጓደኞቹ VIP ያስከፈተ ይዝናናሉ። ሰዎች ሲያዩት ዳንኤል ማለት ጌታ ነው፣ ሀብታም ነው እያሉ ያመጉሱታል። ዳንኤል ግን በውስጡ ሰላም አልነበረውም። ያንን የቅንጦት ህይወት ላይፍ ስታይል ለማስቀጠል በቀን ከ14 ሰዓት በላይ ያለ እረፍት መስራት ነበረበት። አንድም ቀን ስራ ማቆም አይችልም። ምክንያቱም ገቢው ካቆመ የባንክ ዕዳና የቤት ኪራዩ አየር ላይ ይተወዋል ማለት ነው። ዳንኤል ሀብታም ነው፣ ነገር ግን የገዛ ቢዝነሱ ባሪያ ነው። በሌላ በኩል ደግሞ ሰለሞን አለ። ሰለሞን በወር 1 ሚሊዮን ብር አያገኝም። ያቺኑ ድሮ የሚነዳትን ቶዮታ ቪትስ መኪናውን አልቀየረም። የሚኖረው አቅሙ በሚችለው መካከለኛ አፓርታማ ውስጥ ነው። ጓደኞቹ አንተ እኮ ሚሊዮነር ነህ፣ ለምን አትዝናናም? ለምን ራስን አትቀይርም? እያሉ ይስቁበት ነበር። ሰለሞን ግን ፈገግ ብሎ ያልፋል። ምክንያቱም ሰለሞን ያንን ብር ልብስና መኪና ላይ ከማፍሰስ ይልቅ መሬት ገዝቶበታል። አነስተኛ ፋብሪካዎች ላይ አክሲዮን ገዝቷል። እንዲሁም የተለያዩ ዲጂታል ቢዝነሶች ላይም ይሳተፋል። ከ5 ዓመት በኋላ አንድ ያልታሰበ አደጋ ተፈጠረ። ዳንኤልና ሰለሞን ሁለቱም በጠና ታመው ለ6 ወራት ካልጋ መነሳትና መስራት አልቻሉ። የሁለቱም ቢዝነስ በአካል መገኘትን ስለሚጠይቅ ገቢያቸው ቆመ። በዳንኤል ሕይወት ውስጥ ከባድ ቀውስ ተፈጠረ። ገቢ ስለሌለ ባንክ መኪናውን ወረሰበት። የቤት ኪራይ መክፈል ስላቃተው ቤተሰቡ ተቸገረ። ዳንኤል ባዶውን ቀረ። ነገር ግን ሰለሞን አልጋ ላይ ሆኖም የባንክ ሂሳቡ እያደገ ነበር። ለምን? ምክንያቱም የገዛቸው መሬቶች ዋጋ ጨምረዋል። ያፈሰሰው አክሲዮን የትርፍ ድርሻ ዲቪደንድ በየወሩ ያመጣለታል። የገነባቸው ዲጂታል ሲስተሞች እሱ ሳይኖርም ዶላር ያስገቡለታል። ሰለሞን ስራ ቆመ እንጂ ገንዘቡ ግን መስራቱን አላቆመም። ወዳጆቼ ልዩነቱ እዚህ ላይ ነው። ዳንኤል ገንዘብ አገኘ፣ ግን የገዛው ዕዳና እይታን ነው። ሰለሞን ግን ገንዘብ አገኘ፣ የገዛው ነፃነትና ጊዜውን ነው። ዳንኤል ሀብታም ሪች ነው የሆነው። ሰለሞን ግን እውነተኛ ባለጸጋ ዌልዚ ነው የሆነው። ታዲያ እናንተ የትኛው መሆን ትፈልጋላችሁ? የሰውን አፍ ለማዘጋት ስትሉ እንደ ዳንኤል የውሸት ሀብታሞች ሆናችሁ ነገ ልትወድቁ፣ ወይስ እንደ ሰለሞን ዛሬ ሰዎች ቢስቁባችሁም ለትውልድ የሚተላለፍ የፋይናንስ ነፃነት መገንባት? ምርጫችሁ የሰለሞን ከሆነ
ዛሬውኑ አእምሯችሁን አድሳችሁ ልትተገብሯቸው የሚገቡ 7 ወሳኝ ህጎችን አሁን ልንገራችሁ። በተለይ 6ኛውና 7ኛው ምስጢሮች በጣም ጠቃሚ ስለሆነ ቪዲዮውን እስከ መጨረሻው መከታተላችሁን አትርሱ። አንደኛው ምስጢር ለገንዘብ መስራትን አቁማችሁ ገንዘብን ለእናንተ ማሰራት መጀመር ነው። ሀብታም ሰዎች የሚያስቡት እንዴት ደሞዜን ልጨምር፣ እንዴት ብዙ ሰዓት ሰርቼ ብር ላገኝ ብለው ነው። ይህ አስተሳሰብ ጊዜያችሁን በገንዘብ እንድትለውጡ ያደርጋቸዋል። ነገር ግን የሰው ልጅ በቀን 24 ሰዓት ብቻ ነው ያለው። አቅማችሁ አንድ ቦታ ላይ ማለቁ አይቀርም። እውነተኛ ባለጸጎች ግን የሚያገኙትን እያንዳንዱን ሳንቲም እንደ ሰራተኛ ነው የሚያዩት። ገንዘባቸውን ወደ ሥራ ኢንቨስትመንት ላይ በማሰማራት ገንዘቡ ሌላ ገንዘብ አፍርቶ እንዲመጣ ያደርጋሉ። ታዲያ ይህንን የባለጸጎች ሕግ እናንተ እንዴት ተግባራዊ ታደርጉታላችሁ? ከዛሬ ጀምሮ ገቢያችሁን በምታወጡበት ጊዜ ይህ የምገዛው ነገር ወደ ኪሴ ብር ያስገባል፣ አሴት ነው ወይስ ከኪሴ ብር ያስወጣል፣ ሊያቢሊቲ ነው ብላችሁ ራሳችሁን ጠይቁ። ያላችሁን ትርፍ ብር ዋጋው በሚቀንስ ስልክ ወይም መኪና ላይ ከምታጠፉ ዋጋው በሚጨምርና ገቢ በሚያስገኝ ንብረት ላይ ለምሳሌ አክሲዮን፣ መሬት ወይም የዲጂታል ክህሎት ላይ ኢንቨስት ማድረግ ጀምሩ። ገንዘባችሁን ወታደር አድርጋችሁ አዝምቱት። ሌላ ገንዘቦችን ይዞላችሁ እንዲመጣ ያደርግላችኋል። ሁለተኛው ምስጢር ደስታን የማዘግየት ጥበብ። በእኛ ማህበረሰብ ውስጥ አብዛኛው ሰው ትንሽ ብር ሲያገኝ ወዲያውኑ የህይወት ደረጃውን ላይፍ ስታይል ከፍ ያደርጋል። የተሻለ ቤት፣ የተሻለ ልብስ፣ ውድ ጫማ ይገዛል። ሀብታም ሰዎች የቅንጦት ዕቃዎችን የሚገዙት ከዋናው ካፒታላቸው መጀመሪያ ላይ ነው። ባለጸጎች ግን የቅንጦት ዕቃዎችን የሚገዙት መጨረሻ ላይ ያፈሩት ንብረት አሴት ከሚያወጣው ትርፍ ላይ ብቻ ነው። ይህንን ጠንካራ ስነልቦና ለመገንባት ዛሬውኑ ይህንን እርምጃ ውሰዱ። አንድ ትልቅ የገንዘብ መጠን ሲገባላችሁ ወዲያውኑ ወደ ሱቅ ለመሮጥ አትቸኩሉ። ስሜታችሁን ተቆጣጠሩት። አዲስ ጫማ ወይም አዲስ ስልክ መግዛት ስትፈልጉ ቢያንስ ለ10 ቀን ያንን ውሳኔ ያዘግዩት። ከ10 ቀን በኋላ ስሜታችሁ ይበርዳል። ትክክለኛውንም ውሳኔ ትወስናላችሁ። ዛሬ ላይ ተቸግራችሁ መታየትን መቋቋም ከቻላችሁ ነገ እውነተኛ ባለጸጋ ትሆናላችሁ። ለነገው ነፃነታችሁ ስትሉ የዛሬን ርካሽ ደስታ መስዋዕት አድርጉት። ሶስተኛው ምስጢር ትኩረትን ከወርሃዊ ገቢ ላይ አንስቶ ወደ ጠቅላላ ሀብት ኔት ወርዝ ማዞር ነው። በወር ስንት ታገኛለህ የሚለው የድሆችና የመካከለኛ ገቢ ያላቸው ሰዎች ጥያቄ ነው። በወር 100,000 ብር እያገኘ 100,000 ብሩን መልሶ የሚያጠፋው ሰው በወር 10,000 ብር እያገኘ 5,000 ብሩን ከሚያጠራቅመው ሰው የበለጠ ድሃ ነው። ባለጸጎች የሚያተኩሩት በወር በሚያገኙት ብር ላይ ሳይሆን ካለኝ ዕዳ ውጪ ምን ያህል የተጣራ ንብረት አለኝ ኔት ወርዝ በሚለው ላይ ነው። ይህን የፋይናንስ እይታ ለማስተካከል ዛሬ ማታ አንድ ወረቀትና እስክሪፕቶ አውጡ። በአንድ በኩል ያላችሁን ንብረት በሙሉ ያጠራቀማችሁትን ብር፣ መሬት፣ ዕቃዎች ዋጋ ጻፉ። በሌላ በኩል ደግሞ ያለባችሁን ዕዳ፣ የባንክ ብድር፣ የሰው ዕዳ ጻፉ። ንብረታችሁ ላይ ዕዳችሁን ስትቀንሱ የሚመጣው ቁጥር የእናንተው እውነተኛ የፋይናንስ ዋጋ ነው። ይህ ቁጥር 0 ወይም ከ0 በታች ኔጌቲቭ ከሆነ የቱንም ያህል ደሞዝ ብታገኙ እናንተ አደጋ ላይ ናችሁ። ዋናው ዓላማችሁ ይህንን የተጣራ ሀብት በየወሩ ማሳደግ ላይ ሊሆን ይገባል። አራተኛው ምስጢር በሰው ጉልበት ላይ የተመሰረተ ስራን ትቶ ራሱን የቻለ ስርዓት ሲስተም መገንባት ነው። ሀብታም ሰዎች ከፍተኛ ክፍያ ያለው ስራ ይኖራቸው ይሆናል። ምናልባትም ዶክተር፣ ኢንጂነር ወይም ታዋቂ ጠበቃ ሊሆኑ ይችላሉ። ነገር ግን ስራ ከቆመ ገቢያቸው ይቆማል። ባለጸጎች ግን ቢዝነስ ሲጀምሩ እሳቢያቸው ይህ ቢዝነስ እኔ ሳልኖርበት እንዴት ሊሰራ ይችላል የሚል ነው። እነሱ አሰራሩን ሲስተም ይዘረጋሉ። ሰዎችና ማሽኖች ደግሞ ያንን አሰራር ያስፈጽማሉ። ስለዚህ እናንተም ከዕለተ ጉርስ አሊያም ከደሞዝተኛ አስተሳሰብ ለመውጣት ስራችሁን አውቶሜትድ ወደ ማድረግ እደጉ። አነስተኛ ቢዝነስ ካላችሁ ሁሉንም ነገር እናንተ ራሳችሁ ማድረግ አቆሙ። ሰዎችን አሰልጥናችሁ ስልጣን ስጧቸው። የዲጂታል ዓለሙን ተጠቅማችሁ ለምሳሌ ዌብሳይት፣ የዩቲዩብ ቻናል፣ የሶፍትዌር ምርቶችን እናንተ ተኝታችሁም አንድ ጊዜ በሰራችሁት ስራ ለዘላለም ገቢ የሚያስገኙላችሁን የፓሲቭ ኢንካም ምንጭ ዛሬውኑ መገንባት ጀምሩ። አምስተኛው ምስጢር የጊዜ አድማሳችሁን ማስፋትና ለትውልድ ማሰብ። ድሃ ሰው ዛሬ ማታ ምን ልብላ ብሎ ያስባል። መካከለኛ ገቢ ያለው በዚህ ወር መጨረሻ ኪራይ እንዴት ልክፈል ብሎ ይጨነቃል። ሀብታም ሰው በዚህ ዓመት መጨረሻ የት ሄጄ ልዝናና ይላል። ባለጸጋ ሰው ግን ከ10 ዓመት በኋላ የፋይናንስ አቋሜ ምን ይመስላል፣ ለልጅ ልጆቼ ምን አወርሳለሁ ብሎ ያስባል። እውነተኛ ሀብት በአንድ ሌሊት አይመጣም። ትዕግስትና የረጅም ጊዜ እይታን ይጠይቃል።
ይህንን የረጅም ጊዜ አመለካከት አሁን ካላችሁበት ህይወት ጋር ለማዋሃድ ዛሬ በምትወስዱት እያንዳንዱ የፋይናንስ ውሳኔ ላይ ራሳችሁን ጠይቁ። ይህ ዛሬ የማወጣው 10,000 ብር ከ5 ዓመት በኋላ ምን ትርጉም ይኖረዋል ብላችሁ አስቡ። ኢንቨስት ስታደርጉ ፈጣን ትርፍ ከሚያስገኙ አጭበርባሪ ስራዎች ራሳችሁን አርቁ። ትውልድ ሊሻገር የሚችል ዕውቀት፣ ንብረትና ኢንቨስትመንት ላይ ብቻ አተኩሩ። 6ኛ ሚስጥር በፋይናንስ ትምህርት ላይ ያለማቋረጥ ኢንቨስት ማድረግ ነው። ብዙ ሰው ትምህርት ቤት ከተመረቀ በኋላ መጽሐፍ ገልጦ አያውቅም። ሀብታም ሰዎች ገንዘብ ካገኙ በኋላ ሁሉንም ነገር ያወቁ ይመስላቸዋል። ባለጸጎች ግን እውነተኛ ሀብት ያለው አእምሯቸው ውስጥ እንደሆነ ስለሚያውቁ ሁል ጊዜ ይማራሉ፣ ያነባሉ፣ አዳዲስ የኢኮኖሚና የቴክኖሎጂ አዝማሚያዎችን ይከታተላሉ። አእምሯቸው ባደገ ቁጥር ገንዘባቸውም አብሮ ያድጋል። ስለዚህ ውድ ተመልካቾቼ ትልቁ የቤት ስራችሁ ይህ ነው። የቲክቶክ እና አዝናኝ ቪዲዮዎችን የምታዩበትን ጊዜ በግማሽ ቀንሱት። በምትኩ በሳምንት ቢያንስ አንድ የፋይናንስ፣ የቢዝነስ ወይም የስነ ልቦና መጽሐፍ አንብቡ። ለምሳሌ ሪች ዳድ ኤንድ ፑር ዳድ ወይም ዘ ሳይኮሎጂ ኦፍ መኒ የተባሉ ስለ ፋይናንስ የሚያስተምሩ መጽሐፍትን አንብቡ። አዳዲስ ዲጂታል ክህሎቶችን የሚያስተምሩ ኮርሶችን ውሰዱ። ከምንም ነገር በፊት አእምሯችሁን በፋይናንስ ዕውቀት አስታጥቁት። ምክንያቱም ገንዘብ ያልተማረ አእምሮ ውስጥ ለረጅም ጊዜ አይቀመጥም። 7ኛውና እጅግ አስፈላጊው ሚስጥር የጓደኞች ምርጫና ኔትወርክ ነው። አንድ ታዋቂ አባባል አለ፣ 5 የውሸት ሀብታሞች አባካኞች ጋር ከዋልክ 6ኛው አባካኝ አንተ ትሆናለህ። 5 ባለጸጎች ጋር ከዋልክ ደግሞ 6ኛው ባለጸጋ አንተ መሆን አይቀርም። በዙሪያ ያሉ ሰዎች ሁል ጊዜ ስለ አዲስ ልብስ፣ ስለ መዝናኛና ስለ ብድር ብቻ የሚያወሩ ከሆነ የአንተም አእምሮ ወደዛው ነው የሚሄደው። ይህንን የድህነት ሰርክል ለመስበር ከዛሬ ጀምሮ ግንኙነታችሁን አስተካክሉ። ገንዘብ ስለ ማጥፋት ብቻ ከሚያወሩ ሰዎች ራሳችሁን አግልሉ። በምትኩ ስለ ኢንቨስትመንት፣ ስለ አዳዲስ ቢዝነስ ሐሳቦች፣ ስለ አእምሮ እድገትና ስለ ወደፊት ራዕይ ከሚያወሩ ሰዎች ጋር ጊዜያችሁን አሳልፉ። ከእናንተ የተሻለ የፋይናንስ ዕውቀት ካላቸው ሰዎች ምክር ጠይቁ፣ ተማሩባቸው። ትክክለኛ ኔትወርክ ከገንዘብ በላይ ዋጋ አለው። ወዳጆቼ ማህበረሰባችን የፈጠረብን ሀብታም የመምሰል ጫና እጅግ ከባድ እንደሆነ አውቃለሁ። የሰውን አፍና ይሉኝታን ሰብሮ መውጣት ድፍረት ይጠይቃል። ነገር ግን ዛሬ አንድ ከባድ ውሳኔ መወሰን አለባችሁ። የትኛው ይሻላል? ዛሬ ሰዎች ቋጣሪ፣ ንፉግ፣ ለራሱ የማያወጣ ብለው እየሰደቧችሁና እየተቿችሁ፣ ነገር ግን ከጥቂት ዓመታት በኋላ የራሳችሁን ንብረትና ስርዓት ሲስተም ገንብታችሁ ለልጆቻችሁ የሚተርፍ የፋይናንስ ነፃነት ማግኘት፣ ወይስ ዛሬ ካፌ ውስጥና በማህበራዊ ሚዲያ አለቃ፣ ጌታ፣ ሀብታም እየተባላችሁ ተሞግሳችሁ ከዓመታት በኋላ የቤት ኪራይ መክፈል አቅቷችሁ ለባንክና ለዕዳ ተዳርጋችሁ መውደቅ? ምርጫው በእጃችሁ በእናንተ ውሳኔ ላይ የተመሰረተ ነው። ሀብታም ከመምሰል እውነተኛ ባለጸጋ ለመሆን ዛሬውኑ አእምሯችሁን ቀይሩ። ውድ ተመልካቾቼ እነዚህ ከላይ የጠቀስኩላችሁን 7 ነገሮች አዳምጣችሁ ሕይወታችሁን ለመቀየር የወሰናችሁ ሰዎች ኮሜንት ላይ ሐሳባችሁን አካፍሉኝ። ዛሬ በጥልቀት ካየናቸው 7 የባለጸጎች ሚስጥሮች ውስጥ እናንተ ልባችሁን የነካውና እስካሁን ስትሳሳቱበት የነበረው የትኛው ነው? ገንዘብን ለእናንተ ማሰራት ነው? ደስታን ማዛግየት? ወይስ የጓደኛ ምርጫ? አሁኑኑ ወደ ታች ውረዱና ውሳኔያችሁንና ሐሳባችሁን ኮሜንት ላይ ጻፉልኝ። ይህን በማድረግ ለራሳችሁ ቃል ግቡ፣ አቋም ያዙ። እኔም እያንዳንዱን ኮሜንታችሁን እያነበብኩ አብሬያችሁ እወያያለሁ። ይህ ቪዲዮ በውስጣችሁ አዲስ እይታ ከፈጠረ፣ የተዘጋ አስተሳሰብን ከከፈተላችሁና እውነተኛ ዋጋ ካገኛችሁበት ቪዲዮ ላይክ ማድረጋችሁን በፍጹም አትርሱ። የእናንተ ላይክ ቪዲዮ ለብዙ ወንድም እህቶቻችን እንዲደርስና እነሱም ከውሸት ሀብት አስተሳሰብ እንዲነቁ ትልቅ አቅም አለው። ለታይታና ለሰው ብሎ ዕዳ ውስጥ ለሚገባ ወይም ጠንክሮ እየሰራ ነገር ግን ገንዘቡ የት እንደሚገባ ለማያውቅ ጓደኛችሁ አሊያም ለምትወዱት ቤተሰባችሁ ይህንን ቪዲዮ አሁኑኑ ሼር በማድረግ አጋሩት። የፋይናንስ ሕይወቱንና አስተሳሰቡን ታድኑታላችሁ። እንዲሁም እንደዚህ አይነት ሕይወታችሁን ከስር መሰረቱ የሚቀይሩ የሚያነቃቁ የገንዘብ አያያዝንና የስኬት ሚስጥሮችን የሚያካፈሉ ቪዲዮዎችን በየጊዜው ለማግኘት የሊዮ ቼንጅ ቤተሰብ መሆናችሁን አረጋግጡ። አሁኑኑ ሰብስክራይብ ማድረጋችሁንና የደውል ምልክቱን መጫናችሁን አትርሱ። ሀብታም ለመምሰል አትሞክሩ። እውነተኛ ባለጸጋ ለመሆን ስሩ። የራሳችሁን ሕይወት ቀይራችሁ በዙሪያችሁ ላሉትም ብርሃን ሁኑ። ይህ ሊዮ ቼንጅ ነው። በሚቀጥለው ቪዲዮ ደግሞ ብዙ ሰው የሚያጠፋቸውን 10 የገንዘብ ስህተቶች ማወቅና በተለይ ይሉኝታን አስወግዳችሁ ትክክለኛ ለውጥን በሕይወታችሁ ላይ ማምጣት የምትፈልጉ ከሆነ ይህንን ቪዲዮ ተመልከቱ። ይህ ቪዲዮ ድሃ እንዳትሆኑ የሚያደርጋችሁን እነዚህን 10 ነገሮች አውቃችሁ አሁኑኑ ከሕይወታችሁ ላይ ማስወገድ ይኖርባችኋል። በሚቀጥለው አበረታችና ሕይወት ቀያሪ ቪዲዮ እስክንገናኝ ድረስ በጥበብ እደጉ፣ የፋይናንስ ነፃነታችሁን ገንቡ። ቸር ሰንብቱልኝ።